كفى بالله كسبا تستلطف القلوب. سبحان الله. ጓደኛሞች በጓደኝነት ዓለም ተዋውቀው ሁለት ሙስሊም እህቶች ወይ ሁለት ሙስሊም ወንድሞች ልብ ለልብ ለመዋደድ ብዙ ጊዜ ነው የሚፈጅባቸው። ተዋውቀው ተግባብተው ከልብ እስኪዋደዱ ድረስ ማለት ነው። ባልና ሚስት ግን ከዚህ በፊት የማይተዋወቁ በቤተሰብ ወይ በጓደኛ ወይ በዘመድ በኩል ጥቆማ ተሰጥቶ በአንድ ሳምንት ውስጥ ስምም ይሆኑና ኒካህ ይታሰራል። በተጋቡ ገና በአንድ ሳምንት ውስጥ ግን የሚስት ቤተሰቦች ለምሳሌ አባት እናቷ ይሄ ባልሽ ላንቺ አይሆንሽም ፍቺው ቢሏት ከፈለጋችሁ እናንተ እዛው ቅሩ እንጂ እኔ እሱን በፍጹም አልፈታውም ነው። አንተም እንደዚሁ ፍታት ቢባል እምቢ ነው የሚለው። ገና ከተጋቡ ሳምንት አልሆናቸውም ወይ ምንድነው ቢባል አላህ ምን አለ? ወጀዐለ በይነኩም መወደተን ወረሕማ፣ በመካከላችሁ መዋደድን መተዛዘንን እኔ ነኝ ያደረኩት ይላል። ይሄን ያህል ፍቅር እኔ ልሙትልሽ ወይም እኔ ልሙትልህ አይነት መዋደድ አላህ በተጣማሪዎች በባልና ሚስት መሃል እኔ ነኝ ያደረኩት ነው የሚለው። ስንት ዓመት አብረው ኖረው ነው? ስንት ዓመት እንደው ቢግባቡና አንዱ ለሌላው ምን ያህል መስዋዕት ቢከፍል ነው እነዚህ አዲስ ተጋቢ ባልና ሚስቶች ይሄን ያህል የሚዋደዱት ቢባል የረጅም ዓመት ወይም የረጅም ጊዜ ልምድ ኖሯቸው ሳይሆን አላህ ያጣመራቸው ፍቅርና መዋደድንም እሱ ስለሰጣቸው ነው። ይህንን ማድረጌ ከተአምራቶቼ መገለጫ ውስጥ ነው ይላል። ስለዚህ ትዳር አየቱ ሚን አያቲላሂ ዐዘ ወጀል። ትዳር ለመመስረት እንግዲህ ያውስ ካሰብን ማነች የምትፈቀደልኝ ሴት የማትፈቀደዋስ የሚለውን ማወቅ ያስፈልገናል። ምክንያቱም እስልምና የህይወታችን ፈለግ ነው። እስልምና የህይወታችን መንገድ ነው። አጠቃላይ ሙሉ ህይወታችንን የምንመራበት ነው። ታዲያ ዲነል ኢስላም በዚህ ጉዳይ ላይ ምን ይላል? አንድ ሙስሊም ወንድ ምን አይነት ሴቶችን ነው ለማግባት የተከለከለው የሚለውን አላህ ፍቃዱ ከሆነ ይኸው አሁን እንጀምራለን ማለት ነው። ተከታተሉ እንግዲህ። أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. ودنا يتكبراችሁ ሙስሊም ወንድሞቼና እህቶቼ እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አልহামዱሊላሂ ረቢል ዓለሚን እኔ በጣም ደህና ነኝ። ፈሊላሂል ሐምዱ ወልሚና። የተወሰነ ደቂቃ በዘገየም ያው በአላህ ፍቃድ ተገናኝተናል። ክብርና ምስጋና ለዓለማቱ ጌታ ለአላህ የተገባ ይሁን። አልহামዱሊላሂ ረቢል ዓለሚን። ኢንሻአላህ አላህ ፍቃዱ ከሆነ ዛሬ 25ቱ ለትዳር የተከለከሉ ሴቶች የሚለውን ነጥብ በአላህ ፍቃድ እንመለከተዋለን። 25 ሲባል እንግዲህ ያው ቁጥሩ በዝቶባችሁ ይሆናል። መጀመሪያ ላይ እዛው ፔጁ ላይ ሞክሩ ብዬ እንደጠየቅኳችሁ ብዙዎቻችሁ ከ6 እስከ 8 ነው የሞከራችሁት። አንዲት እህት እስከ 16 ጠቅሳለች። አላህ ይጨምርላችሁ ኢንሻአላህ። እኔ ባወቅኩትና ባነበብኩት ልክ ደግሞ 25 ሴቶችን እጠቅስላችኋለሁ ማለት ነው። ስተቶችም ካሉ በቀጣዩ ትምህርት ላይ እንዲታረሙ ይደረጋሉ። ከሰው ስህተት አይጠፋም። ረሱል አለይሂ ሰላቱ ወሰላም ኩሉ በኒ አደም ኸጣእ ወኸይሩል ኸጣኢን አተዋቡን። ኩሉ በኒ አደም ኸጣኡን፣ የአደም ልጆች በጠቅላላ ሲበዛ ተሳሳቾች ናቸው፣ ብዙ ስህተትን ይፈጽማሉ። ወኸይሩል ኸጣኢን አተዋቡን፣ ከተሳሳቾች ሁሉ በላጩ ግን ስህተታቸውን አውቀው ወደ ሐቁ ወደ አላህ የሚመለሱ ናቸው። እና ኢንሻአላህ ለትዳር የተከለከሉ እነዚህ 25 ሴቶች
እነማን ናቸው የሚለውን ቀጥታ ወደ ገደለው ገብተን ከመጀመራችን በፊት ትዳር በእስልምና ምንድነው የሚለውን አንድ 3-4 ደቂቃ እንመልከት። ትዳር በዲን አልኢስላም መሰረት አየቱ ሚን አያቲላሂ ዐዘ ወጀል ከጌታ አላህ ተአምራቶች ከአላህ ምልክቶች መካከል አንዱ ምልክት ነው። ይህንን አላህ በሱረቱ አሩም ምዕራፍ 30 ቁጥር 21 ላይ በግልጽ ነግሮናል። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጃ ከምልክቶቼ መካከል ይላል ጌታ አላህ ከተአምራቶቼ መካከል አን ኸለቀ ለኩም ሚን አንፉሲኩም አዝዋጃ ከነፍሶቻችሁ ከራሳችሁ ከጎሶቻችሁ ሚስቶችን ለናንተ መፍጠሬ ነው አለ። የጎደለውን ቦታ ከፊላችሁ ከፊሉን ያሟላ ዘንድ ከናንተው ከነፍሶቻችሁ ከጎሳዎቻችሁ ሚስቶችን ለናንተ መፍጠሬ ከተአምራቶቼ መካከል አንዱ ነው። ደግሞም የትዳር አጋራችሁ ሚስት አድርጌ ብቻ ሳይሆን የሰጠኋችሁ ወጀዐለ በይነኩም መወደተን ወረሕማ በመካከላችሁ መዋደድንና መተዛዘንንም ማድረጌ ከምልክቶቼ ነው ይላል። ሱብሃንአላህ። ጓደኛሞች በጓደኝነት ዓለም ተዋውቀው ሁለት ሙስሊም እህቶች ወይ ሁለት ሙስሊም ወንድሞች ልብ ለልብ ለመዋደድ ብዙ ጊዜ ነው የሚፈጅባቸው። ተዋውቀው ተግባብተው ከልብ እስኪዋደዱ ድረስ ማለት ነው። ባልና ሚስት ግን ከዚህ በፊት የማይተዋወቁ በቤተሰብ ወይ በጓደኛ ወይ በዘመድ በኩል ጥቆማ ተሰጥቶ በአንድ ሳምንት ውስጥ ስምም ይሆኑና ኒካህ ይታሰራል። በተጋቡ ገና በአንድ ሳምንት ውስጥ ግን የሚስት ቤተሰቦች ለምሳሌ አባት እናቷ ይሄ ባልሽ ላንቺ አይሆንሽም ፍቺው ቢሏት ከፈለጋችሁ እናንተ እዛው ቅሩ እንጂ እኔ እሱን በፍጹም አልፈታውም ነው። አንተም እንደዚሁ ፍታት ቢባል እምቢ ነው የሚለው። ገና ከተጋቡ ሳምንት አልሆናቸውም ወይ ምንድነው ቢባል አላህ ምን አለ? ወጀዐለ በይነኩም መወደተን ወረሕማ በመካከላችሁ መዋደድን መተዛዘንን እኔ ነኝ ያደረኩት ይላል። ይሄን ያህል ፍቅር እኔ ልሙትልሽ ወይም እኔ ልሙትልህ አይነት መዋደድ አላህ በተጣማሪዎች በባልና ሚስት መሃል እኔ ነኝ ያደረኩት ነው የሚለው። ስንት ዓመት አብረው ኖረው ነው? ስንት ዓመት እንደው ቢግባቡና አንዱ ለሌላው ምን ያህል መስዋዕት ቢከፍል ነው እነዚህ አዲስ ተጋቢ ባልና ሚስቶች ይሄን ያህል የሚዋደዱት ቢባል የረጅም ዓመት ወይም የረጅም ጊዜ ልምድ ኖሯቸው ሳይሆን አላህ ያጣመራቸው ፍቅርና መዋደድንም እሱ ስለሰጣቸው ነው። ይህንን ማድረጌ ከተአምራቶቼ መገለጫ ውስጥ ነው ይላል። ስለዚህ ትዳር አየቱ ሚን አያቲላሂ ዐዘ ወጀል። ሌላው በተጨማሪ አሁንም ዘዋጅ ትዳር መመስረት የነቢያቶች ሁሉ ሱናና ፈለግ ነው። የባህል ተጽዕኖ አይደለም፣ ፍልስፍናዊ ውጤት አይደለም፣ ህገ መንግስታዊ ስርዓትም አይደለም። ትዳር አላህ በነቢያቶቹ በኩል የደነገገው የነቢያት ሁሉ ፈለግ ነው፣ ሱና ነው። ይህንንም በሱረቱ ራዕድ ምዕራፍ 13 ቁጥር 38 ላይ ወለቀድ አርሰልና ሩሱለን ሚን ቀብሊክ ረሱል ዓለይሂ ሰላቱ ወሰላምን ምን ይላል? ካንተ በፊት ብዙ መልእክተኞችን መልእክተኛ አድርጌ ልኬያለሁ አለ። እነዚህን መልእክተኛና ነቢያትን ወደ ህዝቦቻቸው ስልካቸው ወጀዐልና ለሁም አዝዋጀን ወዙርያ ለነርሱም ሚስቶችንና ዝርያዎችን አበጅቻለሁ ይላል። አድርገንላቸዋል። ሚስትና ዝርያን አድርጌ ነው የላኩት ይላል። ትዳርን መስርተዋል። በቅዱስ ቁርአን ውስጥ ትዳር እንዳልመሰረተ ሚስት እንዳላገባ የተጠቀሰው ብቸኛ ነብይ የሕያ ዓለይሂ ሰላም ነው። ኢነሁ ካነ ሰይደን ወሐሱራ የህዝቦቹ አለቃ መሪ ድንግልም ነበረ ይለዋል ቁርአን። ትዳርን ያልመሰረተ ነው የሕያ ዓለይሂ ሰላም። ስለዚህ ነቢያት በጠቅላላ ማለት እንችላለን አላህ የላካቸው መልእክተኞች በጠቅላላ አላህ ሚስትንና ዝርያን አድርጎላቸዋል። ይህንን ሱና መከተል
ትዳርን መመስረት የነቢያት ሁሉ ሱና ነው። የረሱል አለይሂ ሰላቱ ወሰላምም እንደዚሁ ፈለግ ነው። በሐዲሳቸውም አስተምረውናል። ያ ማዕሸረ ሸባብ መን ኢስተጣዐ ሚንኩሙል ባአተ ፈልየተዘወጅ። እናንተ የወጣት ስብስቦች ወይ የትዳር ጣጣን ከመሐከላችሁ የሚሸፍን ሰው ካለ በኢኮኖሚም ሆነ እሷን በስሜት አስተናግዳለሁ የሚል ፈልየተዘወጅ ያግባን ያሉት። ጊዜ ሳይሰጥ ቶሎ ያግባ። ፈኢነሁ አገዱ ሊልበሰሪ አገዱ ሊልበሰር አይንን ይሰብርለታል። አይኑን እንዲሰብር ያግዘዋል። ሌላ ነገር አይመለከትም። ወአሕሰኑ ሊልፈርጂ ለብልቱ ደግሞ ጋሻና መከታ ይሆነዋል። ሐራም ነገር ላይ አይወድቅም። ወመን ለም የስተጢዕ የትዳር ጣጣን መሸፈን የማይችል ደግሞ ፈዐለይሂ ቢሰውም ጾምን አደራ። ጾምን ያብዛ። ብዙ ካልበላ ስሜትም ብዙ ላይ ይቀሰቀስ ይችላል። የሞተ ስሜት ይኖረዋል ማለት ነው። የዛኔ ፈኢነሁ ለሁ ዊጃ ስሜቱን የሚያበርድለት የሚያኮላሽለት ይሆናል ማለት ነው። የቻለ ግን ያግባ። ስለዚህም የረሱል አለይሂ ሰላቱ ወሰላም ሱና መሆኑን እንረዳለን። አሁን ትዳር ለመመስረት እንግዲህ ያውስ ካሰብን ማነች የምትፈቀደልኝ ሴት የማትፈቀደዋስ የሚለውን ማወቅ ያስፈልገናል። ምክንያቱም እስልምና የህይወታችን ፈለግ ነው። እስልምና የህይወታችን መንገድ ነው። አጠቃላይ ሙሉ ህይወታችንን የምንመራበት ነው። ታዲያ ዲነል ኢስላም በዚህ ጉዳይ ላይ ምን ይላል? አንድ ሙስሊም ወንድ ምን አይነት ሴቶችን ነው ለማግባት የተከለከለው የሚለውን አላህ ፍቃዱ ከሆነ ይኸው አሁን እንጀምራለን ማለት ነው። ተከታተሉ። እንግዲህ ከፈለጋችሁ ማስታወሻ ትይዛላችሁ፣ ካልሆነም አላህ ፍቃዱ ሆኖ ኋላ ላይ ይሄው ቪዲዮ ፖስት ሲደረግ ተመልሳችሁ ታዳምጣላችሁ ማለት ነው። ከሴቶች መካከል ሙሐረማት የተደረጉ ለጋብቻ እርም የተደረጉ ሲባል ለሁለት ነው የሚከፈለው። ለሁለት ይከፈላል። አንደኛው ተህሪምነቱ ክልክልነቱ ሙአበድ የሆነ ዘላለማዊ የሆነ ተብሎ ይጠራል። መቼም ይሁን መቼ በምንም አይነት ምክንያት ለጋብቻ የማይፈቀዱ የሆኑ ሴቶች አሉ ማለት ነው። ይህ አይነቱ ተህሪም ምን ይባላል? ሙአበድ ዘላለማዊ ነው። ሁለተኛው አይነት ክልክልነት ደግሞ ሙአቀት ይባላል። ጊዜያዊ የሆነ በምክንያቶችና በሁኔታዎች ለተወሰነ ጊዜ ያክል ሐራም የተደረገ ያ ምክንያትና ዑዝር ሲወገድ ሲነሳ ግን ተመልሶ የተፈቀደ የሆነ ማለት ነው። ለሁለት ይከፈላል ማለት ነው። አሁን ከመጀመሪያው እንጀምር። ተህሪም ሙአበድ የሆኑ ዘላለም ልናገባቸው የማንችላቸው ወደ 18 ይጠጋሉ። 19ም መሆን ይችላል። 18ቱም ነው አሁን ማስታወሳችሁ። እነዚህን በሶስት ከፍለን ማየት እንችላለን። 18ቱን ዘላለም ልናገባቸው የማንችላቸውን ወደ ሶስት እንከፍልና እንመለከታቸዋለን። የመጀመሪያዎቹ በስጋ ዝምድና ሰበብ ሁሌም ከነሱ ጋር ጋብቻን መመስረት የማንችላቸው የሆኑ ናቸው። እነዚህ አልሙሐረማቱ ፊ ነሰብ ተብለው የሚጠሩት 7 ናቸው። 7ቱ በሱረቱ ኒሳ ምዕራፍ 4 ቁጥር 23 ላይ ተጠቅሰዋል። ሱረቱ ኒሳ ምዕራፍ 4 ቁጥር 23 ላይ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ሑሪመት ዐለይኩም ኡመሃቱኩም ይላል ጌታ አላህ። ሑሪመት ዐለይኩም በእናንተ ላይ እነሱን ማግባት እርም ተደርጓል፣ ሁሌም አትችሉም። እነማንን? ኡመሃቱኩም ወላጅ እናታችሁን ይላል። አንደኛ ወላጅ እናትን፣ ሁለተኛ ወበናቱኩም የራሳችሁን ሴት ልጅ የአብራኮቻችሁ ክፋይ የሆኑ የራሳችሁ ሴት ልጅ የሆኑትን ልጆቻችሁን ማግባት አትችሉም። ሶስተኛ ወአማቱኩም የአባቶቻችሁ እህት አክስት ብለን የምንጠራቸው ማለት ነው። የአባቶቻችሁ እህቶችን ማግባት አትችሉም። አራተኛ ወኻላቱኩም የእናቶቻችሁን እህት ሹሜዎቻችሁ ማለት ነው። ያው የእናት እህትም አክስት ተብላ ነው የምትጠራው በምንግባባበት ቋንቋ መሰረት። እነዚህ ምን ይባላሉ? አራቱ። አምስተኛ ወበናቱል አኺ የወንድም ሴት ልጆች እኛ አጎት የምንሆናቸው
የወንድማችን ሴት ልጆች። ስድስተኛ ወበናቱል ኡኽት የእህታችን ሴት ልጆች የእህታችን ሴት ልጆች አሁንም እኛ አጎት የምንሆናቸው ማለት ነው። ሰባት በመሃል የዘለልኩት ወበናቱኩም የራሳችሁ ሴት ልጆች የራሳችሁ ሴት ልጆች። አሁን እነዚህ ሰባቱ አልሙሐረማቱ ፊ ነሰብ የተባሉት ተህሪሙ ዘላለማዊ የሆነ ያለ ምክንያት የማይነሳ ነው። እንዳትረሱት። አንደኛ ወላጅ እናት ነች። ከማህፀኗ ከአብራኳ ክፋይ ሆነን የወጣን እኛኑ የወለደችን ወላጅ እናት ነች። ሁለተኛ ወበናቱኩም ሴት ልጃችሁ ይላል። የናንተው ሴት ልጆቻችሁ የአብራካችሁ ክፋይ የሆኑ። ሶስተኛ ወአኸዋቱኩም እህቶቻችሁ። ይሄን ነው መሰለኝ የረሳሁት ቅድም። እህቶቻችሁ እዚህ ጋር ትንሽ እንድትቆሙ የምፈልገው እህት ሲባል በአባት ወይንም በእናት ወይንም በሁለቱም የምትገናኟቸው ማለት ነው። በአባት አንድ የሆናችሁ በእናት ብትለያዩም እህትህ ነች። በእናት አንድ የሆናችሁ በአባት ብትለያዩም እህትህ ነች። ሸቂቅ የምንላት ደግሞ በሁለቱም በእናትም በአባትም የምንገናኛቸው አይቻልም። ነገር ግን የእህትን እህት ማግባት የሚቻልበት መንገድ አለ። የእህትህን እህት አንተ ልታገባት ትችላለህ። እንዴት? የእህቴ እህት የኔ እህት አይደለችም ወይ ካልክ ያንተ እህት መሆን የማትችል የእህትህ እህት አለች። ማነች እሷ ከተባለ ከእህትህ ጋራ በአንድ ጎን ብቻ የምትገናኝ እችኛዋም እህትህ ካንተ ጋራ በአንድ ጎን ብቻ የምትገናኝ ከሆነ የእህትህን እህት ማግባት ትችላለህ። ምሳሌ እኔ ከአባቴ ጋር ብቻ በአባት የምንገናኝ አንድ እህት አለች። በእናት አንገናኝም። ከአባቴ ጋር ግን ስለተገናኘን እሷ ምን የነች ለኔ? እህቴ ትባላለች። እቺ እህቴ ደግሞ ከእናት ብቻ የምትገናኛት ሌላ እህት አለቻት። ልክ እንደኔ በአባት ያልሆነ ነገር ግን ከእናት ብቻ የምትገናኛት ሌላ እህት አለቻት። አሁን ያቺ ሌላ እህት ተብላ የምትጠራው ለሷ በእናት ብቻ ትገናኛታለች። ለኔ ግን በምንም አንገናኝም። በአባት አንገናኝ፣ በእህት አንገናኝ። ስለዚህ ምን ማድረግ እችላለሁ? በአባት በኩል ብቻ የምገናኛት እህቴን የሷን እህት በእናት በኩል ብቻ የምትገናኛትን ማግባት እችላለሁ ማለት ነው። ሐሳቡ ገብቷችኋል? ግን ግልጽ ሆነላችኋል? መርሐባ። ስለዚህ አሁን ስንት ጠርተናል? ወላጅ እናት፣ የወለድናት ሴት ልጃችን፣ እህታችን 3፣ የአባታችን እህት አማ አመቴ የምንላት 4፣ የእናታችን እህት ኻለቲ ብላችሁ የምትጠሯት 5 አክስት ማለት ነው። 6ኛ ወበናቱል አኺ የወንድም ሴት ልጆች እናንተ አጎት የምትሆኗቸው ወይም አንቺ አክስት ልትሆኝ የምትችዩ ማለት ነው። ወደ ታች ሲቆጠር የወንድማችን ሴት ልጆች እኛ አጎት የምንሆናቸው 7 ወበናቱል ኡኽቲ የእህታችን ሴት ልጆች። እነዚህ 7ቱ ምን ይሆናሉ? አልሙሐረማቱ ፊ ነሰብ። እሺ ሁለተኛው ደግሞ በጥቢ ሰበብ አሁንም ክልክል የሚሆኑ አሉ። በጥቢ ግንኙነት በመጥባት ሰበብ እነዚህም 7 ናቸው። የነዚህም ተህሪምነቱ ተዕቢድ ነው። 7 ናቸው። ረሱል ሰለላሁ ዐለይሂ ወሰለም አርضዓቱ ትሐሪሙ ማ ትሐሪሙ ልዊላዳ ይላሉ። በስጋ ዝምድና በመዋለድ ሰበብ ሐራም የተደረገውን ነገር በጠቅላላ ጥቢም ሐራም ያደርገዋል። በጥቢም ሰበብ ሐራም ይሆናሉ። እነዚሁ 7ቱ ማለት ነው። ማናቸው 7ቱ ሲባል አንደኛ የጥቢ እናታችን ልክ ወላጅ እናታችንን ማግባት ሐራም ነው እንደተባለው ሁላ የጥቢ እናታችንን ማግባት ሐራም ነው። ጥቢው ስንት ጥቢ ነው? ከስንት ዓመት ጀምሮ ነው የሚለውን በአቅራቢያችሁ ያሉ ዓሊሞችን ጠይቁ። ለጊዜው ግን ጅምሁሩል ዑለማ አብዛኛዎቹ የተከተሉትን መስመር የምንከተለው አንደኛ ማዱነል ሐውለይን ከ2 ዓመት በፊት የሆነ መሆን አለበት። ምክንያቱም የተሟላ ጥቢ የሚባለው እስከ 2 ዓመት ነው።
ጌታችን አላህ በቁርአኑ ምንድነው የሚለው? ወልዋሊዳቱ ዩርዲዕነ አውላደሁነ ሐውለይኒ ካሚለይን። ወላጅ እናቶች ልጆቻቸውን ሙሉ የሆነ ጥቢ ማጥባትን ከፈለጉ 2 ዓመት ሙሉ ያጥቡ ይላል። ስለዚህ አንደኛ ጥቢው ከ2 ዓመት በታች መሆን አለበት። ሁለተኛ 5 ጥቢ መድረስ አለበት። 5 ጥቢ ይሄንን ራእይን የተከተልነው 5 ጥቢ እያቋረጠ 1 2 3 እያለ 5 ከደረሰ ስለዚህ በዚህ አይነት መልክ ከሆነ የጥቢ እናታችን ወይም እኛን ያጠባችንን ማለት ነው እንደ እናት ስለምትታይ እሷን ማግባት አይቻልም። ለምንድነው ማታገባት? አጥብታኛለች፣ የጥቢ እናቴ ነች። ልክ የሥጋ እናትህ አንተን እንደወለደችህ የጥቢ እናትህንም እናትህ ትባላለች፣ አታገባትም። ሁለተኛ እንግዲህ የላይኛውን 7ቱን ተከትለን ነው አብረን የምንሄደው እንዲገባን ማለት ነው። የጥቢ ልጄ ያብራኬ ክፋይ የሆነችዋ ትዳር መስርቼ የወለድኳት ሴት ልጄን ማግባት እንደማልችለው ሁላ የጥቢ ልጄንም ማግባት አልችልም። እንደ ልጄ ነው የምትቆጠረው። ማነች ያንተ የጥቢ ልጅ ከተባለ የኔ የትዳር አጋሬ ሚስቴ ያጠባቻት ባለቤቴ አንዲትን ሴት አምጥታ ብታጠባት ከላይ ባየነው መስፈርት መሰረት ማለት ነው ይህቺ ሴት ለባለቤቴ ምኗ ነች? የጥቢ ልጇ ነች። ባለቤቴ እናቷ ነች። እኔ ደግሞ የጥቢ አባቷ ሆናለሁ ማለት ነው። የጥቢ አባቷ ሆናለሁ። ስለዚህ የጥቢ ልጄንም አላገባም፣ የአብራኬ ክፋይ የሆነቿን እንደማላገባው ማለት ነው በዚህ ሐዲስ መሰረት። ሶስተኛስ የጥቢ እህት ከእናት ብቻ መገናኛትን የሥጋ እህቴን ወይም ከአባት ብቻ መገናኛትን የሥጋ እህት ወይንም ሸቂቅ የሆነቿን በሁለቱም መንገድ የምንገናኘውን የሥጋ እህቴን ማግባት እንደማልችለው ሁላ የጥቢ እህቴንም ማግባት አልችልም። ምን ማለት ነው የጥቢ እህት ከተባለ? እኔና ልጅቷ በአንድ ጡት ላይ ከተገናኘ አንድ ሴት እኔንም ይህችንም ልጅ ካጠባችን ጥቢው እንደተባለው 5 ወይም ከዛ በላይ ከሆነ ያቺ ልጅ ለኔ ምን ነች? የጥቢ እህቴ ነች። እኔ ለሷ ምኗ ነኝ? የጥቢ ወንድሟ ነኝ። ሁለታችን ወንድምና እህት ሆነናል። መጋባት አይቻልም፣ ሐራም ነው። አሁን አንድ ጥያቄ ሊነሳ ይችላል እዚህ ጋር። እሺ ሁለታችሁስ በጥቢ ስለተገናኛችሁ መጋባቱ ሐራም ሆኗል። ነገር ግን አንተ እኔ ማለት ነው የሷን እህቶች ማግባት ብፈልግስ? እህት ይኖራታል። እሷ ደግሞ የኔን ወንድሞች ማግባት ብትፈልግስ ምንድነው የምታደርገው? እዚህ ቦታ ላይ ትክክለኛውን ምላሽ ለማግኘት እቺና እኔና ልጅቷ በጥቢ ወንድምና እህት የሆነው ከማን ጠባን የሚለውን ጥያቄ ማንሳት ያስፈልጋል። ከማን እንደጠባን የታወቀ ጊዜ የኔ ወንድሞችና እህቶች የሷ ወንድሞችና እህቶችም የሚመለከታቸው ፍርድ ግልጽ ይሆናል። ጥቢው ከ3 ነገር አይዘልም። ከልብ ስሙ እዚህ ጋር አሁን ከ3 ነገር አይዘልም። 1 እኔ የሷ እናት ዘንድ ሄጄ ይሆናል የምጠባው። ይሄን አንድ አድርጉልኝ። ካልሆነስ እሷ እኔ እናት ዘንድ መታ ይሆናል የምጠባው። 2 ይሄ ካልሆነስ እኔም እሷም ከወላጅ እናቶቻችን ውጪ ሌላ ሴት ጋር ሄደን የጠባ ነው። አሁን 3 ሆነ ማለት ነው። ከመጀመሪያው ተነስተን እንየው። እኔ ከሆንኩኝ ሄጄ ወላጅ እናቷ ጋር የጠባሁት ማለት ነው። እኔ ከሆንኩኝ የሷ እናት ዘንድ ሄጄ የጠባሁት እቺ ልጅ ምላት ብቻ ሳትሆን የሷ እህቶች ሁሉ በጠቅላላ ለኔ ምንድናቸው? እንደ እህት ነው። ወንድሞቿ በጠቅላላ ለኔ ወንድም ናቸው። ስለዚህ ማንኛቸውንም ከወንድሟም ከእህቷም ማግባት ነው እህቶቿን በጠቅላላ ማግባት አልችልም። እህቶቿን በጠቅላላ ምናልባት እህቶቿ 2 አይነት ቢሆኑስ? አንደኛ ከናቷ የተወለዱ የሷ እህቶች ይኖራሉ። ሁለተኛ ከአባቷ የተገኙም እንደዚሁ በአባት ብቻ የሚገናኙ ይሆናሉ። አው ለኔ ሁለቱም አይፈቀዱም ነው ምለው። እቺኛዋ ከናቷ የተወለዱት ማይፈቀዱት ከናታቸው ሄጄ ጠብቻለሁ። ስለዚህ ለነሱ የጥቢ ወንድማቸው ነኝ። እነዛስ በአባት ብቻ የሚገናኙት የሆኑት የሷ እህቶችስ ላንተ ለምን ይከለከላሉ ሲባል በአባት እገናኛቸዋለሁ። ምክንያቱም እቺን እናቷን ስጠባ ለእናቷ የጥቢ ልጅ እንደሆንኩኝ ሁላ እናትየዋ ያላት ማለት ያገባት ባሏ ደግሞ ለኔ የጥቢ ባሌ ነው።
ማን ነው? የጥቢ አባቴ ነው። የጥቢ አባቴ ከሆነ ስለዚህ የሱ ልጆች ሁሉ ምንድናቸው? ለኔ እህቶቼ ናቸው። እነሱም በአባት በኩል ተያዝኩኝ ማለት ነው። ከነዚህች ጋር በእናት ከዛ ጋር በአባት ተያዝኩ። ግልጽ ሆነላችሁ አሁን? ስለዚህ እኔ ከእናቷ ሄጄ ከጠባሁኝ ለኔ አይፈቀዱም። ግን እዚሁ ላይ ሳትወጡ ማለት ነው። ለሷስ እሷ ግን እኔ ዘንድ መጣ የኔን ወንድሞች ማግባት ትችላለች። የኔን ወንድሞች ለምን? ከወንድሞቼ ጋራ በምንም አልተገናኘችም። በስጋ ዝምድና አይተዋወቁም። በጥቢ ደግሞ እንዳይባል መታ አልጠባችማ። መታ የጠባችሁ የለም። ስለዚህ እሷ እኔ ዘንድ መታ ወንድሞቼ ጋር ትዳር መመስረት ስትችል እኔ ግን የሷ እህቶች ጋራ ትዳር አልመሰርትም። ይሄ በአንደኛው ጥቢ ነው። ሁለተኛው ደግሞ ነገሩን እንገልብጠውና እሷ ነች መታ የጠባችሁ ተባለ። እናቴ ዘንድ መታ የጠባችው እሷ ከሆነች ደግሞ ምን ይሆናል? ሁክሙ በተቃራኒው ይሆንና እሷ ከኔ ወንድሞች ጋራ መጋባት አትችልም። ወንድሞቼ በጠቅላላ ለሷ ምን ይሆናሉ? የጥቢ ወንድሟ ይሆናሉ። ማንንም ማግባት አትችልም ማለት ነው። የዛኔ እኔ ግን የሷን እህቶች አገባለሁ። የሷን እህቶች ከኔ ጋር በጥቢ አልተገናኘንምና ስለዚህ ቅድም እሷ የኔን ወንድሞች እናቷ ጋር ሄጄ በመጥባቴ ሰበብ ለሷ ማግባት እንደተፈቀደው አሁን ደግሞ የጠባችው ያንተ እናት ዘንድ ነው ከተባለ ደግሞ እሷ የኔን ወንድሞች ማግባት አትችልም። የሷን እህቶች ግን ሄጄ አገባለሁ ማለት ነው። ከዚህ ውጪ ከሆነ ሶስተኛው ላይ ነው አሁን ጥያቄው። ኖ አንተም እሷን በጥቢ የተገናኛችሁት ከወላጅ እናቶቻችሁ ውጪ ነው፣ ሌላ ሰው ዘንድ ነው ከተባለስ ደግሞ ምን ይባላል? እንደዛ ከሆነ አንድ እኔና እሷ የጥቢ ወንድምና እህት በመሆናችን አሁንም አንጋባም። ሁለተኛስ ያ ሌላ ሰው ዘንድ ከተባለው ጋራ ነው የሚገናኘው። ሌላ ሴት ጋራ ሂደን ጠብተን ከሆነ የዛች ሴቶች ልጆችን ማግባት አንችልም ነው። ወንድሞቹ ለኔም ለሷም ወንድም ናቸው። ሴቶች ልጆቹ ለኔም ለሷ እህቶች ናቸው። ነገር ግን የኔና የሷ ወንድምና እህቶች እርስ በርስ መጋባት ይችላሉ። የኔ ወንድሞች የዚችን የጥቢ እህቴን ሄደው እህቷን ሊያገቡ ይችላሉ። የሷ ደግሞ ወንድሞች እኔ ዘንድ መተው እህቶቼን ሊያገቡ ይችላሉ። ሁለቱን የሚያገናኛቸው የለም። ሁክሙ የሚሰጠው በሚጠባው ሰውና በመታጠባው ላይ ነው ማለት ነው። ስለዚህ አሁን ከዚህ በመነሳት ሌላ ቦታ ከሆነ ጥቢው ያገናኘን የኔ እህቶች ሁሉ ለሷ ወንድሞች ይፈቀዳሉ ማለት ነው። የኔ ወንድሞች ሁሉ ለሷ እህቶች የተፈቀዱ ይሆናሉ። እናም በጥቢ አሁን ማን ሐራም ሆነ? አንድ የጥቢ እናት፣ ሁለተኛ የጥቢ ልጄ ሚስቴ ያጠባቻት፣ ሶስተኛ ደግሞ የጥቢ እህቴ በአንድ ሴት ጥቢ የተገናኘ ናት ማለት ነው። አልহামዱሊላህ ግልጽ ከሆነላችሁ። አራተኛ የጥቢ አክስት። የጥቢ አክስት ይሄም ግልጽ እንዲሆነላችሁ ትንሽ ማብራሪያ ልስጣችሁ። የጥቢ አክስት ማለት የጥቢ አባቴ እህት ማለት ነው። አንድ ሴት እኔን ካጠባችኝ እሷ ለኔ የጥቢ እናቴ ተብላ ትጠራለች። ባለቤቷ ለኔ ምኔ ነው? የጥቢ አባቴ ነው። የዚህች የጥቢ እናቴ ባለቤት ደግሞ እህት ይኖረዋል። እህት ለኔ ምንድነች ነው? ያቺ እህት አክስት ነች። የአባቴ እህት ነች። ልክ የስጋ አባቴ እህት አክስት እንደምትባለው ሁላ የጥቢ አባቴም እህት የጥቢ አክስት ትባላለች ማለት ነው። ሃናን ጀማል አልገባሽም? እሺ አንድ ጊዜ ብቻ ደግመዋለሁ፣ በደንብ አዳምጪ። የአባትሽ እህት ላንቺ አክስትሽ ነች። ግን በራሴው ምሳሌ ልስጥ። ያው አሁን ሐራም የተደረጉ ሴቶች ስላልኩኝ የአባቴ እህት ለኔ ምንድነች? አክስቴ ነች። አክስቴ ስለሆነች ምን አላደርግም ብያለሁ? ማግባት አይፈቀድም ብያለሁ። አሁንም እዚህ ጋር ደግሞ የጥቢ አክስት አለኝ። ምንድነው ሲባል ያጠባችኝ ሴት የጥቢ እናቴ ነች ተብሏል። ባለቤቷ ደግሞ የዛች ሴት ለኔ የጥቢ አባቴ ነው። ይሄ ባለቤቷ ደግሞ እህት ይኖረዋል። ስለዚህ እሱ ለኔ የጥቢ አባቴ ከሆነ የሱ እህት ደግሞ ምንድነች? ለኔ የጥቢ አክስት። የአባቴ እህት አክስቴ እንደሆነችው ሁላ የስጋ አባቴ የጥቢ አባቴ እህቱ ደግሞ የጥቢ አክስት ነች ማለት ነው። ስለዚህ እሷም ሐራም ትሆናለች። እና ግልጽ ከሆነ በዚህ መልክ እሺ። በእናት በኩል ደግሞ አሁንም በእናት በኩል አንድ ሴት አንድን ሰው ካጠባች ያቺ ሴት ለዛ ሰው ምንድነች? አንድ ሴት አንድን ሰው ካጠባች የጥቢ እናት ነች አይደል የምትባለው? የጥቢ እናት ትባላለች።
ስለዚህ ይቺ የጥቢ እናት እህት ይኖራታል። እህትየዋ ለዚህኛው አክስት ነች ለጠባው። በስም ምሳሌ ልስጣችሁ። እንደ አንዳንዶቻችሁ አልገባኝም እያላችሁ ነው። በስም ምሳሌ ልስጣችሁ። እኔ ከድጃ ዘንድ ሄጄ ጠባሁኝ። ከድጃ ምን ነች? ከድጃ ዘንድ ሄጄ ብጠባ ከድጃ ለኔ ምን ነች? የጥቢ እናቴ አይደለም? ከድጃ የጥቢ እናቴ ነች። ስለዚህ የከድጃ እህቶች ምንድናቸው ለኔ? የከድጃ እህቶች ለኔ ምንድናቸው? አክስቶቼ ናቸው። አክስቶቼ ናቸው እንጂ ምክንያቱም የእናቴ እህት ናቸዋ። የጥቢ እናት ነች አላልኩም እንደ ከድጃ። ስለዚህ የጥቢ እናቴ ከሆነች እንደ እናት የምትታይ ከሆነ የሷ እህቶች ለኔ ምንድናቸው? አክስት ናቸው። እሺ የከድጃ ባለቤት ለኔ ምኔ ነው? የከድጃ ባለቤት ለኔ ምኔ ነው? አባቴ ነው። የጥቢ አባቴ። ከድጃ የጥቢ እናቴ ከሆነች ባለቤቷ ደግሞ የጥቢ አባቴ ነው። እሺ የሱ እህትስ? አባቴ ከሆነ እሱ የሱ እህትስ አክስቶቼ ናቸው። አሁን ገባችሁ? ገባችሁ? አሁን ልክ ከላይ ያለው በስጋ ዝምድና ሰባቱ እንደተከለከሉት ሁላ ጥቢም ላይ ሰባቱን መግለጽ ይቻላል ማለት ነው። በዛው በጥቢው መስመር ሄደን እሺ 5 ገባን አይደለ? ግልጽ ከሆነላችሁ 5 ገብተናል። እኔን ያጠባችኝ እናቴ 1፣ ሁለተኛ ደግሞ የጥቢ ልጄ ሚስቴ ያጠባቻት ሴት ብያለው፣ የጥቢ ልጄ። ሶስተኛ ደግሞ የጥቢ እህቴ በአንድ እናት ጡት የተገናኘን የጥቢ እህቴ። አራተኛ ደግሞ የጥቢ አክስት ብያለው፣ ማለትም እኔን ያጠባችኝ የጥቢ እናቴ የባለቤቷ እህት። አምስተኛ ደግሞ አሁንም የጥቢ ሹሜ ወይም አሁንም አክስት እኔን ያጠባችኝ የጥቢ እናቴ እህቶቿ። ስድስተኛ ደግሞ የወንድሜ ልጅ እኔ አጎት የምሆናቸው በስጋ ዝምድና ማለት ነው ለኔ حرام እንደሆኑ ሁላ በጥቢ ደግሞ የምንገናኛቸው ልጆች ማለት ነው። በጥቢ የምንገናኛቸው የወንድሜ ልጆች ምን ማለት ነው ሲባል ወንድሜ ልክ እንደዛው ወንድሜ ሚስቱ አንድን ሴት አምጥታ ብታጠባ ያቺ የጠባቿ ሴት ለወንድሜ ምንድነች? የጥቢ ልጁ ነች አይደለም? የጥቢ ልጁ ነች። ግልጽ ነው? አልሰማችሁኝም? ኦኬ ደርሷቸዋል። ስለዚህ ለወንድሜ የጥቢ ልጁ ከሆነች ለኔ ደግሞ የወንድሜ የጥቢ ልጆች ናቸው حرام ይሆናሉ ማለት ነው። ልክ እንደዛውም የእህቴ ሴት ልጆች እኔ አጎት መሆናቸው በስጋ የእህቴ ሴት ልጆች ለኔ حرام እንደሆኑ ሁላ በጥቢ ደግሞ የሚገናኙ የእህቴ ሴት ልጆች እህቴ በማጥባት ልጇ ያደረገቻቸው የጥቢ ልጅ ማለት ነው። በማጥባት ልጇ ያደረገቻቸው እንደዚሁ حرام ይሆናሉ ማለት ነው። እኔ በጥቢ አጎታቸው ነኝ ከእህቴ ስለጠቡ ማለት ነው። አሁን በጥቢ የምንገናኛቸው ሰባቱ በስጋ የምንገናኛቸው ሰባቱ አንድ ላይ በድምር ስንት ይሆናሉ? 7 እና 7 ስንት ይሆናሉ? 14 ይሆናሉ ማለት ነው። 14 ይሆናሉ። ያው ቁርአኑ ላይ እዚህ ጥቢ ላይ ካሉት ሁለቱን ጠቅሷቸዋል። በዚሁ ሱረቱ ኒሳ ቁጥር 23 ላይ ማለት ነው። ወኡመሃቱኩም ላቲ አርضعنكم ይላል። እናንተን ያጠቧችሁ የጥቢ እናቶች ወአኸዋቱኩም
ሚን الرضاعة በጥቢ ደግሞ የተገናኛችሁ የጥቢ እህቶቻችሁ በማለት ይጠቅሳል። ሌሎቹ የተቀሩት አምስቱ ልክ እንደ አንሳቦቹ በነሰብ እንደተገናኘ ነው። በነስ ለምን አልተጠቀሱም? ያው ሐዲሱ ላይ ተገልጿል። በጥቢ ሐራም የሚሆነው ሁሉ በስጋ ግንኙነት ሐራም የሆኑት ሰባቱ ሁላ በጥቢም እንደዛው ሐራም ሊሆኑ እንደሚችሉ ጥቢ ሐራም እንደሚያደርግ ምን ያህል ጥቢ ምናምን ላላችሁት ያው ቅድም ስላሳለፍነው ወደ ኋላ እንመለስም። አሁን 14 ከሆነ ሶስተኛው ደግሞ በጋብቻ ምክንያት የሚመጣ ዝምድና አለ። በጋብቻ ምክንያት እነዚህ 4 ናቸው። በጋብቻ ምክንያት በጋብቻ መዛመድ 4 ደግሞ አሉ ሐራም የተደረጉ 4 አሉ። ማን ናቸው እነዚህ ሲባል አንደኛ ዘውጀቱል አብ የአባት ሚስት ወላጅ አባቴ ሌላ ሴት አግብቶ ከሆነ የአባቴ ሚስት ለኔ እንደ እናት ነው የምትታየው። ምንም በስጋ ባትወልደኝም የአባቴ ሚስት በመሆኗ ሰበብ ምንድነች? ለኔ እናት ነች። አባቴ بمجرد عقده لها የጋብቻ ቃል ኪዳን ብቻ ስለፈጸመ ለኔ ሐራም ሆናለች። ከሷ ጋር አብረው አንድ ቀን ተኙ አልተኙ ሌላ ነገር ነው። ጋብቻ ቃል ኪዳን ብቻ ስለፈጸመ ይሄንንም ከልባችሁ ተከታተሉ። አንድ በሉ እሺ። ሁለተኛ የልጄ ሚስት የኔ አብራኬ ክፋይ የሆነው የልጄ ስል ከጀርባዬ የወጣ ማለት ነው። የማደጎ ልጅ ማለት አይደለም። የኔ ልጅ ትዳር መስርቶ ሚስት ቢያገባ ከዛ በኋላ ቢሞትባት ወይንም ደግሞ ቢፋታት የሚስቴ ልጅ እንደ ልጄ ነው የምትታየው። እኔ ላገባት አልችልም፣ የኔ ልጅ ነችና። 2 እነዚህን በቁርአን እዛው ላይ እናገኛቸዋለን። ሱረቱ ኒሳ ቁጥር 21 ላይ ወላ ተንኪሑ ማ ነከሐ አባኡኩም ሚነ ኒሳ ይላል። አባቶቻችሁ ከሴቶች ያገቧቸውን አታግቡ ነው ያለው። ሁለተኛ ደግሞ የልጅ ሚስት ያልነው ወሐላኢሉ አብናኢኩም አለዚነ ሚን አስላቢኩም የናንተው የጀርባዎቻችሁ ውጤት የሆኑ የልጆቻችሁ ሚስቶች ለናንተ ሐራም ናቸው። ልጆቻችሁ ቢፈቷቸው ወይ ቢሞቱባቸው እናንተ ልታገቡ አይገባም። እንደ አባት ናችሁ ማለት ነው። 3ኛ የሚስቴ ልጅ ቆይ ከሚስት እናት እንጀምር መጀመሪያ። የሚስቴን እናት ወኡመሃቱ ኒሳኢኩም የሚስቶቻችሁ እናት ይላል። አንድን ሴት ትዳር ካሰርኩላት ካገባኋት የሷ እናት ለኔም ምንድነች? እናት ነች። ከዚች ሚስቴ ጋራ ብንፋታ እቺ ሚስቴ ብትሞትብኝ እናቷን ሄጄ ማግባት አልችልም። ስላገባኋት ብቻ ነው። ታዲያ አንድም ቀን ሳናድር በፈታት እንኳን ራሱ እናቷን ማግባት አልችልም። ልክ ዋየርለስ ጋብቻ እንደሚባለው ማለት ነው። እሷ አረብ ሀገር ነች፣ እኔ ኢትዮጵያ ነኝ ያለሁት። ተጋባን ከልጅቷ ጋራ ግን አንድም ቀን አንድ ላይ ሳናሳልፍ በዛው ብንፋታ ወይ እሷ ብትሞትስ በቃ እናቷን ላግባ ማለት አልችልም። እናቴ ሆናለች እናቷ ከልጇ ጋራ ስላገባሁኝ ስለተጋባሁኝ። 4ኛው ግን ከዚህ ለየት ይላል። የሚስቴን ሴት ልጆች ማግባት። የሚስቴን ሴት ልጆች ወረባኢቡኩም ላቲ ፊ ሁጁሪኩም በእናንተ ጉያዎቻችሁ ስር ያሉ ሴት ልጆች ሚን ኒሳኢኩም ከሚስቶቻችሁ የሆኑ የሚስታችሁን ሴት ልጆች ምን ማለት ነው? ሚስቴ ሌላ ትዳር መስርታ ይሆናል። ከዚህ በፊት እኔን ሳታገባ ሌላ ትዳር መስርታ ልጆችን ወልዳለች። ዛሬ እኔ አገባኋት። እኔ እሷን ካገባሁኝ የሷ ሴት ልጆች ለኔ እንደ ልጅ ይታያሉ ማለት ነው። ግን አንድ ሸርጥ አለው ነው። ከሚስት እናት ለየት የሚለው ምንድነው? የሷ ሴት ልጆች እኔ እንዳላገባቸው ሐራም እንዲሆኑ ከሚስቴ ጋራ ቢያንስ አንድ የፍቅር ጨዋታ ማሳለፍ አለብን። አላቲ ደኸልቱም ቢሂን የገባችሁባቸው የተገናኛችኋቸው ነው የሚለው። እነዚህን ሚስቶች ትዳር መስርታችሁ ግንኙነት ከፈጸማችሁ እነዚህ ሚስቶቻችሁ ከሌላ ባለ ትዳር ወልደው የነበሩት ሴቶች ሁሉ ለናንተ ሐራም ነው። ግን فإن لم تكونوا دخلتم بهن በእነሱ ላይ ያልገባችሁባቸው ቢሆን አለ
አንድን ሴት አገባኋት ኒካህ አሰርን ሩቅ ነበር አልተገናኘንም ነገር ግን ወደኔ ሳትመጣ እኔም ወደሷ ሳልሄድ አንድም ጊዜ ግንኙነት ሳንፈጽም በዛው አየር ላይ ብንፋታስ ብንለያይ ይሄ ከሆነ ፈላ ጁናሃ አለይኩም የነሱን ሴት ልጆች ብታገቡ ችግር የለውም ከሌላ የወለዱትን ማለት ነው ማግባት ይቻላል አሁን ለምን ከሚስቴ ጋራ ሸርጡ አልተሟላም አንድ ቀን እንኳን ቢሆን ወይም አንድ ጊዜ መገናኘት የሚባለው አራት ሆነ ማለት ነው አይደለ አራት እዚህ ጋር የአባቴ ሚስት የልጄ ሚስት የሚስቴን እናት የሚስቴን ከሌላ የወለደቻቸው ሴት ልጆች እነዚህ በጋብቻ ምክንያት ዝምድና የተሳሰርናቸው አራቱ ከላይ 14 ደምረናል አሁን ካሉት አራት ጋራ በድምሩ ስንት ይመጣሉ በድምሩ ስንት ይመጣሉ 18 ይመጣሉ እነዚህ 18ቱ ሙሐረማቱን ኢለል አበድ ዘልዓለም حرام የተደረጉ ናቸው መቼም ሐላል አይሆኑም ማለት ነው ዘልዓለም 18ቱ አሁን ሁለተኛው ክፍል ላይ ልንሄድ ነው አንደኛውን አየነው ሁለተኛው ክፍል ደግሞ ሙአቀት የሆነ ሙአቀት ጊዜያዊ የሆነ ሐሳባችሁ ከኔ ጋር ይሁኑ አብሽሩ የሚረብሹትን ተዋቸውና ከኔ ጋር አድርጉ በሆነ ሰበብ በሆነ ምክንያት ለተወሰነ ጊዜ ያክል حرام የተደረጉ ሰበቡ ሲወገድ ሐላል የሚሆኑ ደግሞ አሉ ሰባቱን ልጥቀስላችሁ ሰባት ተጠቅስላችኋለሁ ለጊዜው አንደኛ بسبب الجمع በመሰብሰብ ሰበብ ጊዜያዊ እርም የሆኑ አሉ ሁለት ማናቸው ሲባል ሁለት እህትማማቾችን በአንድ ማግባት ይሄ የመጀመሪያው ሁለት እህትማማቾችን በአንድ ትዳር ጥላ ስር ማድረግ አላህ وأن تجمعوا بين الأختين ብሏል ሁለት እህትማማቾችን ሸቂቅም ይሁኑ በአባት ብቻ የሚገናኙ በእናትም ብቻ የሚገናኙ ሁለቱ ባጭሩ የስጋ እህትማማች ከሆኑ እኔ በአንድ ላይ ላገባቸው አልችልም ማለት ግን እስከ ዘላለሙ ማለት አይደለም ያ ምክንያት እስካለ ድረስ ማለት ነው ምክንያቱ የተወገደ ጊዜ ግን የሚቻልበት ሁኔታ አለ ኸዲጃና አይሻ እህትማሞች ናቸው እሺ ኸዲጃን አገባዋት አይሻን ስለምንድነው ማታገባት ቢባል ኸዲጃ በኔ ስር እስካለች ድረስ እስካልሞተችብኝ ወይስ ካልተፋታን እህቷን አይሻ ማግባት አልችልም አንድ ላይ መሰብሰቡ ክልክል ተደርጓል ነገ ከኸዲጃ ጋር ተጣልተን ከተፋታን ወይንም ደግሞ ኸዲጃ የአላህ ቀደር ሆኖ ብትሞትብኝ እህቷን አይሻን በቀጣዩ ማግባት እችላለሁ በቀጣዩ ገብቷችኋል not only ከሞተች ኡሙ ፈውዚያ ከተፋታንም ጭምር አንዳንድ ሰው ምን ይላል ያቺ ሚስትየው ወይም እህትየው በህይወት እያለች እንዴት እሷን ታገባለህ ስለሚል ነው በህይወት እያለች ላ ከተፋታን ምን ይከለክላል በዚሁ ትዳር ውስጥ እያለች ዝምድናን ላለመቁረጥ በትዳር ላይ ሌላ ትዳር እህቷን አላገባም ይሄ ዝምድና መቁረጥ ነው ከዚህኛው ግን ከተፋታን ምንድነው ችግሩ ወይም ደግሞ ከሞተች ግልጽ ነው አይደለ አዎ እሺ ሁለተኛ ሴት ልጅን ካክስቷ ጋራ ማግባት ልክ ከእህቷ ጋራ በአንድ ማግባት እንደተባለው ሁላ ሴት ልጅን ከአክስቷ ጋራ ማግባት አይቻልም የአባቷም እህት ይሁን የእናቷም እህት ይሁን ሴት ልጅን ከአክስቷ ጋራ ማግባት ረሱል ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም በዘገቡት ሐዲስ አቢ ሁረይራ ረዲየላሁ ዐንሁ እንዳስተላለፈው لا يجمع بين المرأة وعمتها ሴት ልጅን ከአባቷ እህት ካክስቷ ጋራ ولا بين المرأة وخالتها ወይንም ከናቷ እህት ከሹሜዋ ከአክስቷ ጋራ ጀምዕ ማድረግ መሰብሰብ አይቻልም ብለዋል የአላህ መልእክተኛ ስለዚህ ከአክስቷ ጋራ አላገባም መቼ ነው ይሄን ማድረግ የምችለው ወይ ከሷ ጋር ተፋተን ካልሆነም ከሞተችብኝ አክስቷን የዛኔ
ላገባ እችላለሁ። ግልጽ የሆነላችሁ ይመስለኛል። ሴት ልጅ ካክስቷ ሲባል እንግዲህ ግዴታ ወደ ላይ ማለት አይደለም፣ ወደ ታችም ይሰራል። ምን ማለት ነው? ለምሳሌ ኸዲጃን አገባኋት። የአይሻ ደግሞ እህቷ አይሻ ነች ብያቸዋለሁ ቅድም። የአይሻ ልጆችንስ ማግባት አልችልም። ምክንያቱም የአይሻ ልጆች ከአይሻ ልጆች አንዷን ባገባ ኸዲጃ ምንድነች ለነሱ? አክስት አይደለች እንዴ? ሴት ልጅን ካክስት ጋር ማግባት ሊሆንብኝ ነው። ስለዚህ ወደ ላይም የሷ አክስት ሆኖ ወይም ወደ ታች እሷ አክስት የምትሆናቸው ብለንም ብንወርድ ያው ነው ማለት ነው። አይበቃም ነው። ሁለት ተገኘ ማለት ነው ከሰባቱ። ግን ተህሪሙ ሙአቀት ነው እንዳልኳችሁ፣ ሙአቀት ነው፣ ጊዜያዊ ነው። ሶስተኛ እንቀጥል። አሁንም ጊዜያዊ የሆነ ሰበቡ ሲወገድ የሚፈቀድ ሶስተኛ በሶስት የተፈታች ሚስቴን ማግባት። በደንብ እዚህ ጋር እየሰማችሁ አሁንም በሶስት የተፈታቿን ሚስቴን ማግባት። ፍቺ በእስላም ሸሪዓ ሁላችንም እንደምናውቀው ረጅዒ የሆነ መመለስ የሚቻለው ሁለት ጊዜ ብቻ ነው አይደለም? አላህ በሱረቱል በቀራ ቁጥር 229 ላይ አጠላቁ መረታን ፍቺ ሁለት ጊዜ ነው ይላል። ሰውየው እየፈታ ሚስቱን ሲመልስ ሁለት ጊዜ ድረስ መመለስ ተፈቅዶለታል። ከዚህ በኋላስ ፈኢምሳኩም ቢማዕሩፍ መልካም በሆነ አያያዝ መያዝ ነው። አው ተስሪሑም ቢኢሕሳን ወይ ደግሞ መልካም በሆነ መልኩ ማሰናበት ነው። ስለዚህ አሁን ከባለቤቴ ጋራ አላህ ቀደረ አላህ አይወስነውና በሶስት ተፋታን እንበል ነው እና ለትምህርት ስለሆነ ነው። በሶስት ከተፋታን እሷን መመለስ አልችልም። ነገር ግን ለኔ ሐራም የምትሆነው በጊዜያዊነት ነው። ምክንያቶቹ ያ የተወገዱ ጊዜ ተመልሳ ሚስቴ ልትሆን ትችላለች። ምንድነው እሱ ሲባል ሌላ ትዳር መስርታ ከዛ በኋላ ከዛ ሰው ጋር ሳትስማማ ቀርታ ያ ሰው ቢፈታትና ባይመላለሱ ወደ ድሮ ባሏ ወደኔ መምጣት ብትፈልግ የዛኔ ላገባ ትችላለህ ማለት ነው። ይህንኑ እዚሁ ሱራ ቁጥር 230 ላይ ምን አለ? እሺ አብራራዋለሁ፣ አዳምጡ። ፈኢን ጠለቀሃ በሶስተኛው ከፈታት ፍቺው ሶስት ከሞላ ፈላ ተሒሉ ለህ ለሷ አትፈቀድለትም ሊያገባት ሚን ባዕዱ ከዚህ በኋላ አትፈቀድለትም ሐታ ተንኪሐ ዘውጀን ገይረህ ይህቺ ሚስቱ ሌላ ባልን እስክታገባ ድረስ ሌላ ባል አግብታ ፈኢን ጠለቀሃ ይሄ ያገባችው ሌላኛው ባሏ ቢፈታት ግን ፈላ ጁናሃ ዐለይሂማ በሷና በድሮ ባሏ ወይም በእኔ ማለት ነው አሁን እንደ ምሳሌው መሰረት ኃጢአት የለባቸውም አየተራጃዓ ሊማለሱ አለ። መመላለስን ቢያደርጉ ወይም ደግሞ ወደ ድሮ ባሏ ወደ እኔ ብትመለስ ያኛው ባሏ ከፈታት ችግር የለም ነው ያለው። አሁን ምንድን ነበር ማለት ነው እዚህ ጋር ምክንያቱ በሶስት የተፈታቿን ሚስቴን ወደ እኔ እንዳትመለስ ያደረጋት ሌላ አላገባችም። ሌላ አግብታ እሱ ከፈታት ወደ እኔ መመለስ ትችላለች ማለት ነው። እዚህ ላይ ታዲያ የሚነሳው ነጥብ ምንድነው? ሌላ ያገባችው ወደ እኔ ለመመለስ ነው ወይስ ትክክለኛ ትዳር ነው? ረሱል ሰለላሁ ዐለይሂ ወሰለም ሙሐለል የሚያደርጉትና ሙሐለል ሐላል የሚደረግለትን ተራግመዋል። ኒካህ ሙሐለል በሸሪዓችን አይቻልም። ከባለቤቴ ጋራ በሶስት ከተፋታን እየመለስኳት ፍቺው ሶስት ከደረሰ በአንድ ሶስት ፈታሁሽ ሚለውን አይደለም እዚህ ጋር መጠቅስላችሁ። እሱን ዑለሞቻችሁን ጠይቁ። ኺላፍ ያለበት መስአላ ነው። በአንድ ጠልቃ በአንድ ፍቺ በሶስት ሚስቱን የፈታ ሰው እንደ አንድ ነው የሚቆጠረው ወይስ እንደ ሶስት የሚለው ለዑለማዎቹ የሚተው ነው። እኔ ምነግራችሁ አሁን ጠላቅ ረጅዒ በሆነ መልኩ ነው። ሚስቴን እየፈታሁ መልሻት በሶስተኛው ከፈታኋት ምንድነው የምታደርገው? ዒዳዋን ትቆጥራለች። እኔ ልመልሳት አልችልም። ከዛስ ዒዳዋን ቆጥራ ከጨረሰች በኋላ ህጋዊ የሆነ ሌላ ትዳር ነው ማሰር ያለባት። የሷ ቤተሰቦች ከጎን ሂደው የሆነን ባል እባክህ አግባትና ፍታት፣ ለምን ወደ ድሮ ባሏ እንድትመለስ ሐላል እንድትሆንለት አንተ አግባትና ፍታት አይነት ቋንቋ በረሱል ሰለላሁ ዐለይሂ ወሰለም አስረግሟል። እንደውም ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ እግራቸው ነበር ነው ያለው። ይሄንን የሚሰሩ ሰዎችን ማለት ነው። ኖ የተፈለገው ህጋዊ ጋብቻ ነው።
እሷም ዝም ብላ ሄዳ ሌላ ባል ጋር ገብታ ኒካህ እንዳሰረች ተመልሳ ዝም ብላ እንድትመጣ አይደለም። ያኛውም እንዲፈታት አይደለም። ህጋዊ ጋብቻ አንድ ይሄን ያዙ። ሁለተኛስ ያኛው ባሏ ከፈታት የተባለው ራሱ ቢሙጀረድ ዐቅዲህ አይደለም። የጋብቻ ቃል ኪዳን ካሰረላት በኋላ አይደለም። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ እንደተናገሩት حتى يذوق عسيلتك او كما قال صلى الله عليه وسلم ያንቺን ማር እስኪቀምሰው ድረስ አንቺም የሱን ማር እስክትቀምሺ ድረስ ነው ያሉት። بمعنى الجماع እስክትገናኙ ነው። ህጋዊ ትዳር መስርታ የስጋ ግንኙነት እስኪፈጽሙ ነው። ከዚህ በኋላስ ተዋደው በሰላም ከኖሩም ማሻአላህ ይባላል። ካልተግባቡስ ከተፋቱ ችግር ከተፈጠረ ከዛ በዚህ ፍቺዋ የዒዳ ጊዜዋን ቆጥራ እሱ ካልመለሳትና የዒዳ ጊዜዋ ካለቀ አሁን አዲስ ትዳር ልትመሰርት ነው። ወይ ከፈለገች ከሱ ጋር ካልሆነስ የድሮ ባሌ አንተው ትሻለኛለህ ካለች ወደኔ ትመለሳለች። ሐላል ሆናለች። በሶስት ፈትቻት ነበር አሁን ለኔ ሐላል ሆነች ማለት ነው። ሌላ ባል ህጋዊ ባል አገባች፣ ግብረ ስጋ ግንኙነት ፈጽመዋል በሐዲስ እንደተቀመጠው። ከዚህ በኋላ ባለመግባባት ምክንያት ተፋቱ ማለት ነው። ስለዚህ ወደ ድሮ ባሏ መመለስ ትችላለች ማለት ነው። ህጋዊ በሆነ መንገድ አግብቶ ነው የፈታትና ህገ ወጥ አይደለም። ይሄንን ነው እንግዲህ የተረዳሁት እኔ። ስንት ሆነ ማለት ነው አሁን? 3 ነው 4? 3 በሉ እንግዲህ። ሁለት እህትማማቾችን በአንድ መሰብሰብ፣ ሴት ልጅ ከአክስቷ ጋር መሰብሰብ፣ 2 በ3 የተፈታችን ሴት እንደዚሁ መመለስ 3። አራተኛ ደግሞ ሌላው አምስተኛይቷን ሴት ማግባት። አምስተኛይቷን ሴት ማግባት አሁንም ተህሪሙ ሙአቀት ነው ለኔ፣ ጊዜያዊ ነው። ዘላለማዊ ሐራምነት የለውም። ሰበቡ ሲወገድ ማግባት ይቻላል። ምንድነው እሱ ሲባል በስሬ 4 ሴቶች አሉኝ። ከአራት በላይ አይፈቀድም አይደለ? አላህም በቁርአኑ እንደተናገረው ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መትና ወثلاث ወሩባዕ፣ ከሴቶችም ለናንተ የተዋበላችሁን 2 3 4 አግቡ ብሏል። 4 ላይ መቆም እንዳለበት ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው ተናግረዋል። አንዱ ሙሽሪክ በሰለመ ጊዜ ስሙን ለጊዜው ረስቸው ነው 10 ሴቶች ነበሩት። የአላህ መልእክተኛም ኢኽተር ሚንሁን 4 4ቱን ከነሱ ውስጥ ምረጥ ነው ያሉት። ታዲያ አሁን 4 ሴቶች በስሬ ያሉ 4 ሴቶች መቼ ነው አምስተኛ ማግባት የምትችለው ከተባልኩኝ ዘላለሙኑ አልችልም ማለት አይቻልም። ምንድነው? ከአራቱ ከአንደኛው ጋር ብንፋታ ብትለይ ወይ ደግሞ ብትሞት 3 ቀሩኝ አይደል? በሞተቿ ወይም በተፈታቿ ቦታ አምስተኛ የነበረቿን ሴት ማምጣት እችላለሁ ማለት ነው። አምስተኛ የነበረቿን ሴት ማምጣት እችላለሁ። እሺ ማናት እሷ? ፉላና ትባላለች። እሺ ግልጽ ሆነላችሁ መሰለኝ። እንግዲህ 4 በሉ። 4 አደረስኩት አይደል ወይስ 3 ነው? አሁንም 4 ነው። አምስተኛ ዝሙተኛን ሴት ተውበት ሳታደርግ ማግባት አይቻልም። ሱረቱ ኑር ቁጥር 3 ላይ አላህ ተናግሯል። ያው 2 ተፍሲር ነው ያለው። አዛኒ ላ የንኪሑ ኢላ ዛኒየተን አው ሙሽሪካ፣ ዝሙተኛ የሆነ ወንድ ዝሙተኛይቷን ሴት ወይ በአላህ አጋሪቷን ሴት እንጂ አያገባም። ወዛኒየቱ ላ የንኪሑሃ ኢላ ዛኒን አው ሙሽሪክ፣ ዝሙተኛይቷ ሴትም እንደዚሁ ዝሙተኛ የሆነውን ወንድ ወይም ሙሽሪኩን እንጂ አታገባም። ወሑሪመ ዛሊከ ዐለል ሙእሚኒን፣ በምእመናን ላይ ይሄ ተግባር ሐራም ሆኗል ይላል። አንደኛው ተፍሲሩ እዚህ ጋር ላ የንኪሕ ማለት አይ ላ ዩጃሚዑሃ አይገናኛትም ማለት ነው ብለው ፈስረውታል። ዝሙተኛ የሆነ ወንድ መሰሉ ቢጤውን የሆነቿን ዝሙተኛይቷን ሴት ወይ ሙሽሪኳን፣ ያው ሙሽሪኮች ዚና ሐራም ነው ብለው ስለማይመለከቱ ማለት ነው፣ እንደሱ ቢጤዎቹን ፈልጎ ካልሆነ በቀር አማኟን አያገኛትም። ዝሙተኛይቷም ሴት እንደሷ ዝሙተኛ የሆነ ወንድ ወይ ሙሽሪኩ ጋራ ካልሆነ በቀር ማንም ይሄንን ተግባር ቢፈጽም የለም ብለውም ተፈስሯል። አላኩል ያህል ወላሁ አዕለሙ ቢሰዋብ። በዚህኛው መስመር በጋብቻው ከሄድን ዝሙተኛ የሆነች ሴት ተውበት እስክታደርግ ማግባት አይቻልም። ከዝሙት ተግባሯ ትክክለኛ ተውበት ካረገች ማለትም በስራዋ ተጸጽታ ካሁን በኋላ ወደዚህ ህይወት ላትመለስ ቃል ገብታ
ተውበት አድርጋ ከተመለሰች እንደገና ደግሞ ማህፀኗ ከጠራ ማለትም አንድ ሀይድ እስክታይ መጠበቅ አለባት ጽንስ ተትቷል ወይስ አልተተወም የሚለውን ለማጣራት ማህፀኗ ከጠራ በኋላ ማግባት ይቻላል ሼክ መሐመድ ቢን ኢብራሂም ረሂመሁላህ ፈታዋ አልጃሚዓ ሊልመርአት አልሙስሊማ በሚለው ላይ ጁዝእ 2 ገጽ 584 ላይ ስለዚህ ጉዳይ ተጠይቋል አን ሁክሚ الزواج بالزانيه ዝሙተኛ የሆነችን ሴት ማግባት እንዴት ነው ተብለው ሲጠየቁ لا يجوز الزواج من الزانيه حتى تتوب ይላሉ ተውበት እስክታደርግ ድረስ ዝሙተኛን ሴት ማግባት አይቻልም ስለዚህ ሰውየው ሊያገባት ከፈለገ واذا اراد الرجل ان يتزوجها እሷን ሊያገባት ከፈለገ ሰውየው وجب عليه ان يستبرأها بحيدة ቢያንስ አንድ ሀይድ እስክታይ ድረስ ማህፀኗን ሊያጠራ ግድ ነው ሀይድ ትመልከት ጽንስ አለመያዟ ማለት ነው ኒካህ ከማሰሩ በፊት ነው ከዛ ተውበት ካደረገች ከማህፀን ከጠራች ማግባት ይቻላል ማለት ነው እሺ ስንት ገባን አሁን ስንት ገባን 5 ስድስተኛ ደግሞ በትዳር ያሉ ጥብቅ ሴቶችን ማግባት አይቻልም በትዳር ላይ ያለች ጥብቅ ሴትን አንተ ልታገባት አትችልም በትዳሯ ላይ ሌላ ትዳር መመስረት አይፈቀድልህምና ማለት ነው እሷም حرام ነው ቁርአንም እንደተናገረው በዚሁ ሱረቱ ኒሳ ቁጥር 24 ላይ والمحسنات من النساء الى الله ከሴቶችም በትዳር ጥብቆች የሆኑትን አታግቡ በእናንተ ላይ حرام ነው الا ما ملكت ايمانكم እጆቻችሁ ንብረት ያደረጓቸው በጦር ሜዳ የተማረኩ ባሮች ብቻ ሲቀሩ ይላል ያው ስለ ባርነት ህግ አሁን ስለማንማር ወደ ጉዳዩ እንመለስና በትዳር ጥብቅ የሆነችን ሴት ማግባት አይቻልም ከባለቤቷ ካልፈታት ባለቤቷ ፈቷት የዒዳ ጊዜዋን ካልጨረሰች አይቻልም ባለቤቷ ከፈታት የዒዳ ጊዜዋን ከጨረሰች የተፈታች ሴት ነች ማግባት የዛኔ ትችላለህ ነው ተህሪሙ ሙአቀት ነው ስንት ገባን ስንት ገባን 6 አትሉም 5 አይደለም 6 ነው አንደኛ ሁለት እህትማማቾችን በአንድ መሰብሰብ ብለናል ሁለተኛ ሴት ልጅን ከአክስቷ ጋራ ማግባት ብለናል ሶስተኛ በሶስት የፈተዋትን ሚስቴን መመለስ አልኩኝ አራተኛ በስሬ 4 ሚስት ኖረው ሌላ ቢያሻኝ የሚለውን አብራራሁላችሁ አምስተኛ ዝሙተኛ የሆነች ሴት አሁን አየን ስድስተኛ ደግሞ በትዳር ያለች ሴት ሰባተኛውና የመጨረሻው ሃይማኖት የሌላትን ሙሽሪክ ወይ ካፊር ሴት ሃይማኖት የሌላት ከአህለል ኪታብ ውጪ የሆነች አይሁድ ወይ ክርስቲያን ያልሆነች ማለት ነው ያው የአህለል ኪታብ ሴቶችን ማግባት ይቻላል ወይስ አይቻልም በሚለው ከዚህ በፊት አንዴ በፌስቡክ ላይ የጻፍኩት ጽሁፍ አለ ፔጁ ላይ ገብታችሁ ማየት ትችላላችሁ ነገር ግን ዲን የሌላት አይሁድ ወይ ክርስቲያን አህለል ኪታብ ያልሆነችን ካፊር ወይ ሙሽሪክ ሴት በፍጹም ማግባት አይቻልም ሱረቱል በቀራ ቁጥር 221 ላይ ولا تنكحوا المشركات حتى يؤمن ሙሽሪክ በአላህ አጋሪ የሆኑ ሴቶችን እስኪያምኑ ድረስ አታግቧቸው ወደ እስልምና ካልመጡ ማግባት አይቻልም ولا أمة مؤمنة ባሪያ የሆነችዋ በጌታዋ ያመነች ሙእሚን ሴት خير من مشركة በአላህ ከምታጋራው 10 እጥፍ እሷ ትሻላለች ምንም ወለው አዕጀበትኩም መልኳም ሌላ ነገሯም ቢደንቃችሁ ባሪያይቷ ትሻላችኋለች ምክንያቱም እነሱ ወደ ጀሃነም ሲጣሩ አላህ ወደ ጀነት ወደ ረህመት ይጣራል ማለት ነው እነዚህ ሰባቱ ተህሪም ሙአቀት የሆነ ነው አሁን ሰባቱ ከ18ቱ ጋር ሲደመሩ ስንት ይሆናሉ 7 እና 18 አላህ ባገራው መልኩ 25 ይሞላሉ ለዛሬ ላስታውሳችሁ የፈለኩት እነዚህን 25ቱን ነው ማለት ነው አሁን ጠቅለል ለማድረግ አንድ 3 ነጥቦችን ልጠቁማችሁ 18ቱ ከላይ ያየናቸው በስጋ ዝምድና ወይ በጥቢ ሰበብ ወይም በጋብቻ መዛመድ ሰበብ ክልክልነታቸው የታወጀው 18ቱ እነሱም ለኛ ሐሪም ይሆናሉ እኛም ለነሱ መህረም መሆን እንችላለን መህረማቸው መሆን እንችላለን ዘላለም ምን አይደለም ማለት ነው ለጋብቻ ያልተፈቀዱ ናቸው አሁን ያየናቸው ሰባቱ ግን ተህሪሙ ሙአቀት ስለሆነ ጊዜያዊ ስለሆነ ዛሬ حرام የተደረገው ነገ ሐላል ስለሚደረግ
መህረም መሆን አንችልም። መህረም መሆን አንችልም። ታዲያ ይሄ ምን ትምህርት ያስተምረናል? የሚስት እህት ጋራ አብረው የሚሆኑ ሰዎች እዚህ ቦታ ላይ እኔ ከባለቤቴ እህት ጋራ በአንድ ቤት አብረን መሆን አንችልም። ከባለቤቴ እህት ጋራ ከሰዎች ማግለል አንችልም። ለምን? የባለቤት እህት ማለት ያንተ እህት ማለት አይደለች ወይ? ማግባት አይፈቀድልህም አይደለ ወይ? ስለዚህ ማግባት ካልተፈቀደልህ አንተ መህረም ለሷ መሆን ትችላለህ የሚል ሰው ካለ ነገሩ እንደዛ አይደለም። የባለቤቴን እህት ማግባት ያልተፈቀደልኝ ተህሪሙ ሙአቀት ነው፣ ጊዜያዊ ነው፣ ሙአበድ አይደለም። አንተ እንዳልከውማ ከሆነ ታዲያ ለምን አንተ ከኔ ሚስት ጋር ለምን ለብቻችሁ አትገለልም እለዋለሁ። ለምን የኔን ሚስት ይዘህ ለምንድን ነው ይዛሃት ማትዞረው እንዴ? አይቻልም፣ እኔማ መህረሙ አይደለሁም ይላል አይደል? ልታገባት ትችላለህ ወይ እለዋለሁ ባለቤቴን። አይችልም፣ በኔ ትዳር ስም ነች። ስለዚህ ባለቤቴን ልታገባት ካልቻልክ መህረም ሆነሃል ባንተ ትርጓሜ መሰረት። እኔ ላገባት ስላልቻልኩኝ የባለቤቴን እህት መህረሟ ነህ ካልከኝ አንተም ለኔ ባለቤት መህረም ልትሆን ነው። ባለቤቴን ማግባት ስለማትችል አያስኬድም ነው። ስለዚህ ተህሪሙ ሙአቀት ስለሆነ አንድ ሰው ሚስት ቢኖረው የሚስቱ እህት ላንተ አጅነቢ ነች፣ አሁንም መህረም አይደለችም። ለብቻ ማግለል አትችሉም። ግልጽ ነው። ይሄን ነጥብ አንድ እንድትይዙልኝ ነው። የገባችሁ ይመስለኛል ኢንሻአላህ። ሁለተኛ ደግሞ ማስታወሳችሁ እናት፣ እህት፣ አክስት እያልኩኝ ሳስተምራችሁ እግረ መንገድ ወደ ላይና ወደ ታች ያሉትም አብረው እንደሚቆጠሩ ታሳቢ አድርጉት። ትምህርቱ ላይ ማብራሪያ ያልሰጠሁት ለምንድነው? እሱን ካብራራሁት የባሰ ግራ ስለምትጋቡ ነው። ለምሳሌ እናቶቻችሁን ማግባት ሐራም ሆነ ከተባለ እናት በሚለው ውስጥ ወላጅ እናት፣ አያት፣ የአባት እናት፣ አያት፣ ቅድመ አያት እያለ ወደ ላይ ይሄዳል ማለት ነው። ወደ ላይ ይሄዳል። ሁሉም እናት ናቸው። ሴት ልጃችሁን ማግባት አትችሉም ከተባለ የአብራክ ክፋይ የሆነቿን ሴት ልጅ ብቻ ሳይሆን የልጅ ልጅ እያለ በወንዱም በሴቷም በኩል ያሉ የልጅ ልጆች ሁሉ ወደ ታች ይወርዳል። እነሱም አብረው ይካተታሉ። አክስት ማግባት አይቻልም ከተባለም እንደዛው በእናት በአባት በአያት እያለ ያንኑ መስመር እየጠበቀ ይሄዳል ማለት ነው። ይሄ እዛ ቢብራራ ግራ ላይ ያጋባ ስለሚችል ብዬ ነው የተውኩት። ይሄ ነው እና ሌላው አንድ ደግሞ ያዳመጥኩትና ያሳቀኝን ላካፍላችሁ። አንዱ ጠይቆ ነው ዶክተር ዑስማን አልኸሚስን ሐፊዘሁላህ ወረዓህ አንዱ ጠየቃቸው። ወንድ ልጅ ዒዳ ይቆጥራል ወይ አለ። እሷ ዒዳዋን ከጨረሰች እያሉ ሲያስተምሩ መጨረሻ ላይ ምን ብሎ ጠየቃቸው? አንዱ ወንድ ልጅስ ዒዳ ይቆጥራል ወይ ብሎ ሲጠይቃቸው አዎ 3 ቦታ ላይ እኮ እሱም ዒዳ ይቆጥራል አሉት። እየሰማችሁ ከሆነ ለማግባት ማለት ነው። ልክ እሷ ዒዳ ትቁጠር እንደተባለው 3 ቦታ ላይ ዒዳ ይቆጥራል። ምን ላይ ብሎ ሲጠይቅ አንደኛ አልጀምዑ በይነ አልኡኽተይን ሁለት እህትማማቾችን ማግባት ያሰበ ጊዜ። ምክንያቱም ሁለት እህትማማቾችን በአንድ ትዳር መሰብሰብ አይችልም። ስለዚህ ከድጃ ላገባኋት እኔ መጀመሪያ ላይ፣ ከዛ በኋላ እህቷን ላገባ ፈልጌያለሁ፣ ግን ከከድጃ ጋር አልተስማማንምና ተጣላን፣ ፈታኋት። አሁን ኸዲጃን እንደፈታኋት እህቷን አይሻን ሄጄ ማግባት አልችልም። ለሽ ኸዲጃን መመለስ እችላለሁ፣ ገና በስሬ ነች። ስለዚህ ምን መሆን አለበት? ኸዲጃ ዒዳዋን ቆጥራ እስክትጨርስ እኔም መጠበቅ አለብኝ። ስለዚህ 3 ሀይድ እስክታይ ኸዲጃ ስትቆጥር ዒዳ እኔም ያው አይሻን እያሰብኳት ነው፣ ነገር ግን እሷ ዒዳዋን እስክትጨርስ ብዬ አብረህ ዒዳ እየቆጠርክ ነው ብለው ያው 3ቱን ምሳሌ የሰጡት አንድ አይነት ስለሆነ በአንዱ ልንገራችሁ ብዬ ነው። ኤኒዌይ ወላሁ አዕለሙ ቢሰዋብ። ትክክለኛ እውነት ያለው በአላህና በቃሉ ዘንድ ነው። አላህ ወፍቆኝ እውነትን ከተናገርኩ ከአላህ ተውፊቅ ነው፣ ካልሆነ ከነፍስዬ የኔው ጅህልናና የሸይጣን ጉትጎታ ነው። አላህና መልእክተኛው ከኔ ስተት የጸዱ ናቸው። ደጋግማችሁ አዳምጡት። በዚህ ግን ተርኪዝ አድርጋችሁ ሌላ ሰው እንዳታስተምሩ። ኡስታዞቻችሁን ጠይቁ፣ ዓሊሞችንም ፈትዋ ጠይቁ። ያንን ትረዳላችሁ። ጀዛኩሙላሁ ኸይረል ጀዛ። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ። ይቅርታ ግን ከሰላምታው በኋላ የረሳሁት ነገር አለ። ምናልባት አሁንም በደንብ ግልጽ ያልሆነላችሁ ካላችሁ ይሄ ቪዲዮ ነው፣ በጽሁፍም አዘጋጀዋለሁ ብዬ ተስፋ አረጋለሁ። ኢንሻአላህ ነገ ከነጎዳ በደንብ ተዘጋጅቶ ይለቀቃል። በፒዲኤፍ ሆኖ ስታነቡት ግልጽ ሊሆንላችሁ ይችላል። እና ኤኒዌይ 25ቱን እንዳትረሱ። 7 በስጋ ዝምድና የምንገናኛቸው ሴቶች አሉ። ወላጅ እናታችን፣ ሴት እህታችን፣ ሴት ልጃችን 3 አትሉም?
የወንድማችን ልጅ 4 እኛ አጎት የምንሆነው የእህታችን ልጅ 5 የአባታችን እህት አክስት 6 የእናታችን እህት ኻለት ወይም ደግሞ ሹሜ እሷም አክስት የምትባለው 7 እነዚህ 7 አሉ ሁለተኛ ደግሞ በጥቢ ያጠባችን የጥቢ እናታችን 1 በሉ የጥቢ እህታችን እንደዚሁ 2 በጥቢ የተገናኘናት ሶስተኛ የጥቢ ልጃችን ማለትም የኛ ባለቤት ያጠባቻት ማለት ነው አራተኛ ደግሞ እኛ አጎት ምንሆናቸው በጥቢ ወንድሞቻችን አባቴ የሆኗቸው በጥቢ ያመጧቸው ማለት ነው የወንድማችን ልጅ አምስተኛ ደግሞ የእህታችን ልጅ በጥቢ የምንገናኛት እህታችን በማጥባት ልጇ ያረጋቻት ስድስተኛ ደግሞ ያጠባችን የጥቢ እናታችን እህቷ ለኛ አክስት ምትሆን ሰባተኛ ያጠባችን የጥቢ እናታችን የባለቤቷ እህት ማለት ነው እሱ የጥቢ አባታችን ስለሆነ የሱ እህት ለኛም አክስት ነች በጥቢ የምንገናኛት እነዚህ 7 እዛም 7 14 ይሆናሉ ሶስተኛው ደግሞ በጋብቻ ምክንያት ዝምድና የፈጠርናቸው አራቱ የአባት ሚስት የልጃችን ሚስት የወንድ ልጃችን ማለት ነው የሚስታችን እናት እንዲሁም የሚስታችን ከሌላ የወለደችው ሴት ልጅ የወለደቻቸው አራቱ ከነዚህ ጋር 22 ይሆናሉ ማነው 18 ይሆናሉ 18ቱ ተህሪሙ ሙአበድ ነው ማለት ነው እኛ መህረም ነው የቀረው 7ቱ ማናቸው ሙአቀት የተባሉት ሲባል ሁለት ሴቶችን በአንድ መሰብሰብ እህትማሞች ሴት ልጅ ካክስቷ ጋራ በአባቷም ይሁን በእናቷ የምትገናኛት አክስቷ ጋራ በአንድ መሰብሰብ ሁለት ትላላችሁ ሶስተኛ በ3 የተፈታችን ሴት ወደ ባሏ ለመመለስ አራተኛ 4 ሚስት ያገባ ሰው ሌላ መጨመር ቢፈልግ እንዴት ነው የሚሆነው የሚለው አምስተኛ ዝሙተኛ ሴት ተውበት እስክታደርግ ስድስተኛ በትዳር ከለላ ስር ያለች እስክትፈታና ከዒዳዋ እስክትጸዳ ሰባተኛ ዲን የሌላት ሴት እስክታምን ድረስ እነዚህ 25ቱ ናቸው አላህ በሰማነው ተጠቃሚ አድርገን ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ